ቤት ተሰርቶ አልቋል። ልንገባ ነው። ትልቅ ቤት ልንገባ ነው። ግን እዛኛው ቤት ስንሄድ ግን ምጥንስ አይ ትመጣለች። ምን ችግር አለ? ትመጣለች። አባትሽ ያመጣታል። አባቷ ይደወልለታል። ያመጣልሽ። እሺ ያው ዊኬንድ ላይ ነው። በየቀኑ መገናኘት ላይኖር ይችላል፣ ግን ትገናኛላችሁ። አታስቢ። ሽማዬ ያን ያክል እኮ አይደለም። ታውቂ ደስ ይላል፣ ደስ ይላል፣ ግን ደስ ይላል። ጌታ መስማት አለብሽ። ኧረ እባክሽ፣ ለዛ ነው ትንሽ ይለኝ ዋሰጥሽ አዳልሽ። ምንም ብትይ ዛሬ ግን ጉድሽ ይፈላል። ታዲያ ምን ችግር አለው? ጉድ ሲፈላ ናታን ታጠፋልኛለህ አይደል? እናንተ ልጆች ወሬያችሁ ምንም አላማረኝ። አንተ ራስህ ጉድ አለብህ። ባለፈው አባዬና ሰላም ሲያወሩ ሰምቻቸዋለሁ። ምንድን ነው ያወሩት? ታዲያ የእነሱ የሁለቱ ወሬ ለእኛ ጉድ የሚሆነው ምንድን ነው? ይሆናል እንጂ በየት አልፎ? በበሩ በኩል አልፎ ልበልሽ። ስሚ ዳጣ፣ የሰላም ባል ማን እንደሆነ ታውቂያለሽ? ናታንም ታውቃለህ። ባለፈው ስታወሩ ሰምቻቸዋለሁ። አዎ እናውቀዋለን። አርጁን አይደል? ለዛውም አንቺ የላክሽላት፣ አንቺ የመረጥሽላት አይደለም። እና ማን ነው? አባዬ። ዳጣና ናታን የሰሙትን ማመን አቃታቸው። ኤቢ ሁሉንም ነገር በቀደም ስታዳምጥ የነበረውን ለናታንና ለዳጣ ተናገረች። ሰላም ያረገዘችው ከአባቴ ነው ብላ ለሁለቱም ተናገረች። እነሱም የሰሙትን ነገር ማመን አቃታቸው። ተነስተው በድንጋጤ ፈጠው ቀሩ። በጣም ይገርማል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 38 ተለቀቀ። ወደ ክፍል 37 ስናመራ እንግዲህ አቶ ደረጀ ከሰላምዬ ጋር ሁሉንም ነገር ስለ እርግዝናዋም ስለ ሁሉም እያወራት ነበረ። ትዳሬ እንዳይበተን ምንም ቢሆን እያለ እየመከራትም አይዞሽም እያላት ነበር። የዚህ ጊዜ ከበር ሆና የምታዳምጠው ኤቢ ማለት ነው። በሩን በቃቻው ብሎ ተነስቶ ሲሄድ ያወሩትን ሁሉ ሰምታ ከበሩ ሲከፍት ሁለቱም ይደነግጣሉ። በዚህ የተነሳ እንግዲህ አባትዬ ምንድን ነው የሰማሽው? ምን ሰማሽ ብላትም በፍጹም እኔ እኮ ገና እየመጣሁ ነው፣ ምንም ነገር አልሰማሁ እያለች ነበረ። ወዲያውም እንደገባች እንግዲህ ወደ ሰላምዬ ጋር ምንድን ነው ከአባዬ ጋር የምታደርጉት? ምንድን ነው የምታወሩት? ሁሉንም ያወራችሁትን ሰምቻለሁ ስትል ነበረ። ሰላምዬም እንግዲህ ብትሰሚሳ ምንድን ነው? ምን እያልሽ ነው አንቺ ልጅ? እንደው ምንም የማተኝ ምንም የማታርፍ ምንድን ነው ደግሞ አሁን ስል ሁሉንም ሰምቻለሁኝ። የልጅሽን አባት ንገሪኝ፣ አሁኑ ተናገሪ እያለች በጥያቄ ወጥራ ትጠይቃታለች። ተናገሪ የልጅሽን አባት ስትባይ አትሰሚም። ትዳሬ እንዳይፈርስ ምን እንዳይፈርስ ያለች በምን ምክንያት ነው ብላ እንግዲህ የፖሊስ ጥያቄዋን ኤቢ ታቀርብላታለች። እናም ሰላምዬ ሽምጥጥ አድርጋ ሁሉንም ነገር ትክዳታለች ማለት ነው። እናም በዚህ የተነሳ ሁሉንም እንደዚህ ስትላት እኔ ደግሞ ታያለሽ ሁሉንም ነገር እንትን እንደምል እያለች አንቺ የባጤ ቆጡን የምኑን እያሰብሽ ዝም ብለሽ እንትን ስትይ ኑሪ ትላታለች። ደግሞ ብለሽ አባትሽን ልትጠረጥሪ ነው ስትላት ባለጌ ስትላት ነበረ። ይሄንን በባለፈ አባትሽ ከቤት ነው አይደለ ያስወጣሽ፣ ይሄን ግን ለትዬ ብትነግሪያት እሷ ደግሞ ነፍሰ ስጋሽን ነው አውጥታ የምትሸኝሽ እያለቻት ነበረ። እናም በዚህ የተነሳ ታያለሽ እያለች እኔ ደግሞ በራሴ ሁሉንም ነገር አውቃለሁኝ እያለች አባቱ ካለበት ንገሪን፣ አባቱን ተናገር እያለች ታፋጥጣታለች። በቃ እናገራለሁኝ ለእናቴ ብላ ትላትም ቤቴ ትዳር ያለበትን ምክንያት
አንቺ በቃ እዙ ትወልጃለሽ እዙ እንትን ትያለሽ ነው ያለኝ። ታዲያ ይሄ ወሬ ከዚህ ጋር ምን አገናኘው እያለች የፖሊስ ጥያቄዋን አሁንም ትቀጥላለች። እኔ ኤቢ አይደለሁም፣ እኔ እኮ አትሸውዱኝም እሺ እንደ ሌሎቹ እያለች እንግዲህ ኤቢ በውጥረት ላይ ትገኛለች። አንቺ እንደሆነ ምንም ነገር አያልቅብሽም በማለት ሰላምዬ መጽሐፏን ይዛ የናታንን ወረቀት ይዛ ትሄዳለች ማለት ነው። እንግዲህ ቆይማ ባልሰራላችሁ እያለች እየፎከረች ነበር። ወደ ዳጣና ወደ ናታን ስንሄድ እንግዲህ ዳጣና ናታን ምሳ ተገባብዘው ውሃና ምጥን በመስመር ላይ እየጠበቋቸው ነበር ቁጭ ብለው። እናም እንግዲህ የምጋብዛችሁ አይናችሁን ተጨፍናችሁ ተፈላልጋችሁ ስትተቃቀፉ ያኔ አይደለም እርጎ በርገር እጋብዛችኋለሁ ትላቸዋለች። እነሱም ይሄንን ሲያደርጉ ያራድዋ ልጅ ደግሞ ዳጣ ማለት ነው ተነስታ ሩጣ ትጠፋቸዋለች ማለት ነው። ሲፈልጉ አያገኟትም። እናም ወደ ናታን ጋር ስንመጣ ናታን እንግዲህ ሳሎን ሆኖ ብቻውን ፊልሙን እያየ ነበርና ተነስቶ ሊሄድ ሲል ትመጣለች ኤቢ ስትመጣ ቁጭ በል ትለዋለች። አሁን እኔ ስመጣ ነው የምትሄደው ቁጭ በል ትለዋለች። እንዴ ልተኛ እኮ ነው። ዳጣ ብትሆን አትሄድም ነበር፣ እሷን እየጠበቅክ ነው እንደውም ቁጭ አልከው ትለዋለች። ምንድን ነው የምትፈልግ ይላታል። ሚስጥር አለኝ። ምንድን ነው ሚስጥር? በባለፈው ጊዜ ስተዋሩ የነበረው እኔ እኮ አላስታውስም። ምንድን ነው? አይ በባለፈ አንተም ዳጣ የነገረችህ ሚስጥር፣ ከዛ ደግሞ አንተ ለሰላም ነግረሃት ስተዋሩ ሰምቻለሁ ትላል። እኔ አላስታውስም። አንቺ እንግዲህ ምንም ቢሆን ጤነኛ አይደለሽም፣ ያንን ሁሌ የምታስቢ ከሆነ ብሎ ይነግራታል ናታን ማለት ነው። ናታን ይሄንን ሲላትም በቃ ዶክተር እንዳለው ከሆነ ካነበብኩት መጽሐፍ ብሎ ሲነግራት እና በሽተኛ ነሽ እያልከኝ ነው እያለን ሰዎች ትልቅ ምስጢር አለ ብለው መጨነቅና የሆነ እንትን ካለ አንድ አባት እንዳለ የሚያስጨንቃቸው ያ ነው ሲላት፣ የዚህ ጊዜ እንግዲህ የሰላም ልጅ ነው የሚያስጨንቀኝ፣ እኔ ብዙ ነገር ያስጨንቀኛል። ዳጣም ይህን ያክል፣ አንተ ግን ምንም አትጨነቅ። የሰላም ልጅ ይህን ያክል ጊዜ አባቷን ያስረገዛትን አባት አልተናገረችም ባሏን። ሁለተኛ ደግሞ ዳጣኛ ቤት የተቀመጠችበት ይሄን ያክል ጊዜ ይሄ ጥያቄ ነው እያለች እንግዲህ ለናታን ትለዋለች። ናታን አንቺን ትንካሉሽ ብላ ሊሄድ ሲል እንደውም ተውና በቃ ከዚህ ርዕስ እንውጣና ለምን ኩሪፍቱ አንሄድም? መቼ ነው ሂደን የምንዝናናው? ትለዋለች። እሱም አይቻልም፣ ይሄንን እንዴት ነው አንዲት ሴት እንደዚህ የምታደርገው? እያለ ተዝናኑ ትዳር እንትን ሳይል እንዴት ነው እንትን የሚለው? ደግሞ እኮ እኔ እናንተ እንድንጋባ እናቴ ፈቅዳለች እያለ እትዬ ይሄን አትልም እያላት ነበረ። እናም እንግዲህ ይሄን እያለ አንተ እንደውም እንትን ትላለህ እያለችው ነበር። እናም ትቷት ይሄዳል ማለት ነው። ወደ ደረጀና ወደ ማርታ ስንሄድ ማለት ነው። ማርታ እንግዲህ አሁን ላይ አዲሱ ቤት እንግባ፣ አዲሱ ቤት በቃ እንትናን ጃርዱን አስፈታ ነው በቃ አስፈታው፣ ለምን አስፈታሽው እያለ አቶ ደረጀ በፉከራ ይገኛል ማለት ነው። እናቲቱ እኮ ወርቃ የወለደ አንጀት ተማጸነችኝ ትለዋለች። እሱም ቢሆንም ልጄ ላይ አንዲት ሴት ላይ እኔ ይኸው ተማትቼ አላቅም እንዴ፣ እኛም አልፈንበት ነው እንጂ ብዙ ጊዜ እኮ እንደዛ አይነቶች ያጋጥማሉ ደግሞ ብላ በቃ ሁለተኛ ካጠገቡ አይደርስም እያለች ታስረዳዋለች። በቃ አዲሱ ቤት እንግባ እያለችው እሺ በማለት እሱም የሷን ሀሳብ እሺ በማለት ከዚህ ሰፈር እንልቀቅ ስትለው ነበርና እሺ በማለት እንግዲህ አቶ ደረጀም የሷን ሀሳብ ተቀብለው ይተኛሉ ማለት ነው። እንግዲህ ወደነ ናታንና ዳጣ ስንሄድ ናታን እንግዲህ ምግብ እየበላ ነበርና እንብላ ሲላት በልቻለሁ እያለችው ነበር። እናም ዳጣ ሲበላ አበላሉ በጣም በትንሿ ነበር የሚጎርሰው። አንተ ወንድ ልጅ አይደለህ እንዴ ትለውና ትጠጋለች። እንዴት ነው የምጎርሰው ማለት ስትለው እንደዛ አድርገህ ጠቅልላ እያለች እሷ እየጠቀለለ እየጎረሰ ስታሳየው እሱ እየታዘበ
ያያታል ማለት ነው። ከድንገት እንግዲህ ኤቢ ስትመጣ በጣም ትናደዳለች። በጣም ስትጎርስ እንግዲህ ያንቃታል ማለት ነው። ናታንም ያንን ውሃ ሊያጠጣት እንዲህ ሲል ቆይ ቆይ እያለች እንድትሞት ስለምትፈልግ ያንን ውሃ ከእጇ ላይ ተቀብላ ልታጠጣት ልታስብላት ትላለች። ከዛም አይዞሽ እያለ ናታንም እንግዲህ እሷን እንትን ሲል ነበር። እናም እንግዲህ አሁን ላይ እሷም ያነቃት ለቋት ሊሄዱ ሲሉ እናንተ ግን ብዙ ነገር እንትን ላችሁ ምንድን ነው እያለች ምንድን ነው አንቺ ደግሞ የሰላም ባላላስ መጀመሪያ ወደ ማነች ይቅርታ ውሃና ምጥን ስንሄድ ውሃና ምጥንን እንግዲህ እንቅልፍ ያጣችው ኤቢ ሄዱና የልጅ ሰላምን ታችኛው ኪችን ነች ሄዱና እንግዲህ የልጅሽ አባት የልጅሽ ስም ልታያ ነው ትምህርት ቤት ስገባ ብለው ሄዱ ጠይቁ ብላ ትልካቸዋለች። ከዛም እንግዲህ ሁለቱም ሲጠይቋት ማን ነው እንደዚህ ያላችሁ ስትባል ኤቢ ምን ስሙ ምን አባቱ ደግሞ አገባሽ የሚሉ መልስ ሰጣቸዋለች። እዚህ ጋር ማለት ነው። ከዛ ሄዳ ኤቢ ምጥንና ውሃ ምን አለቻችሁ ሲባሉ ስሟ ምን እንዴ ምን ያባቱ አስተላለች አገባሽ። የዚህ ጊዜ ሁለቱንም በጥፊ ትላቸዋለች፣ ምጥንንም ውሃንም። ከዛ ይናደዳሉ እነሱ እንዴት ትሰርኩኝ እንደዚህ ስትል በሉ ይሄ ነው ብላለች። እሷ ናት እንደዚህ ያለ። አዎ ምን አገባሽ ስሟ ምን ነው አባቷ እንዴት ሀገር ስም ነው መጀመሪያ ያለችና ከዛ ምን አገባሽ ነው ያለችሽ ሲሏት በጥፊ ትደረግማቸዋለች ማለት ነው። እንግዲህ ወደ ናታንና ወደ ዳጣ ስንሄድ እንግዲህ ኤቢ መታ ሁሉንም ነገር ልታስብላት ውሃ ስታጠጣ ልገላት። እኔ እዚህ ቤት ብዙ ጥያቄ አለኝ። ምንድን ነው ጥያቄሽ? ብዙ የሰላም ባል ነዋ እያለች ነበር። የሰላም ባል ታዲያ ምን የሰላም ባል አንቺ ያመጣሽላት እናንተ እና ታዲያ እኛ ምን አገባን ስለዚህ ጉዳይ? እናንተን የሚመለከታል። ቁጭ በል አንተም እሷም አንቺም ትላታለች የፖሊስ መርማሪዋ ማለት ነው። እናም በመጨረሻ ሁለታቸውንም ቁጭ አድርጋ እኔ ግን የሰላምን ባል አውቀዋለሁ ትላለች። ማን እንዳስረገዛት ያ ያመጣሽው ጃርዶን ነው ስትባል አይ አይደለም እና ማን ነው ብለው ሁለቱም ይጠይቋታል። በቀደም ሲያወሩ ሰምቻለሁ የሰላም ባል የሆነው አባዬ ትላለች። የዚህ ጊዜ ናታንም ዳጣም በድንጋጤ ከተቀመጡበት ተነስተው ፈጠው ይቀራሉ ማለት ነው። እንግዲህ በባለፈው ፓርት ላይ እያዳመጠች ነበር ሁሉንም ነገር። እናም ሁሉንም ለማጣራት እያደረገችበት የፖሊስ መርማሪዋ ኤቢ ማለት ነው። ሁለቱንም እንግዲህ ዳጣንም ናታንንም ማለት ነው በዛ አይነት መልስ ሰጣቸው። እነሱም በድንጋጤ ተፋጠው ነበረ የቀሩት ማለት ነው። በጣም ይገርማል። እንግዲህ ኤቢ በራሷ መንገድ የምትሄድበት ርቀት በጣም ይገርማል። እንቅልፏን አታ አሁን ላይ የአባቱን ስም የምኑን ስም እያለች እንግዲህ ልጆችን ሳይቀር እየላከች ነበረ ስታደርግ የሄደችበት ርቀት ማለት ነው። እንግዲህ እውነቱን ልታቅ ችላለች። ያው ግን የሚያምናት የለም ማለት ነው። መጀመሪያም አቶ ደረጀ ልጆችን እና ቤተሰቦችን ከማጣ አንቺ ማን ሳያውቁሽ ቢቀሩሽ ይቻላል ብሎ ዳጣንም ሲያስጠነቅቃት ነበር። እስከ መቼ እያለችው እኔ አንዳንዴማ እንደዚህ ብዙ ሲያሰቃዩኝ ሁሉም ጥያቄ ውስጥ ሲያቀርቡብኝ በጣም ነው እንትን የሚለኝ። ሰላምም ናታንም ሁሉም እንዴት ነው ውልደትሽ እያሉኝ አዲስ አበባ ብዬ በቃ ካሁን በኋላ ድሬዳዋ በይ ብሎ አባትየውም ያስረዳታል ማለት ነው። እናም ለነበረን ቆይታ እናመሰግናለን። ባይ ባይ።